ቱርካን የሰሞኑ ክስተት ከአቅሟ በላይ ሆኖባት ለሶመርና ለቤተሰቦቿ መልእክት ደብዳቤ አስቀምጣ መድኃኒት ለመውሰድ ወስና ነበረ። ከዛ መድኃኒቱን ወስዳለች። ቱርካን በራሷ ፍቃድ ህይወቷን ለማብቃት ያደረገችው ሙከራ ግን አልተሳካም። ሶመር ደርሶላታል። ሶመር በአንድ በኩል ሚኒን አስቀምጠው አሁንም ቢሆን ቱርካን እንደሚያፈቅራት አይነት ስሜት ይሰማዋል። አሁን ቱርካን ይዟት ወደ ሆስፒታል ሄደዋል። አስፈላጊው ሕክምና በሙሉ እየተደረገላት ነው ያለው። በአንድ በኩል የቱርካን ቤተሰቦችም እየተናወጡ ናቸው። የቱርካን ነገር ገና ከሆኑ ሊያሳብዳት የደረሰችው ነስሪን አሁን ደግሞ ፋቴ የሳድቅ ወንድም ሌላ ጣጣ ይዞባቸው መጥተዋል። ሩቻል የቱርካን ቤተሰቦች ጠልታቸው ልትሞት ነው። ጦርነት ከፍታባቸዋለች። ፋቴን ከኋላ እየመራች በል የምትለው እሷ ናት። አሁን ፋቴ ገና ለገና ቤቱን ሸጬ ድርሻዬን እፈልጋለሁ እያለ ሲያስጨንቃቸው ነበረ። በሌላ በኩል ቱርካን ከሶመር ጋር ናት። ሆስፒታል ውስጥ አብረው ናቸው። እንዲህ አጠገቧ ተቀምጦ እያባበላት እያለ ኔዜት ደውላ ነበር። ድንገት መጣች። ቱርካን ምንድን የጻፍሽው? ፈጣሪው ደብዳቤውን ሳይኮ እንዴት እጄ እንደተንቀጠቀጠ በጣም ነበር ፈርቼ ነበረው። እንዴት አደረግሽው? እንዴት ጨከንሽብን? ግን እንዴት እንደዚህ ይደረጋል? ስራ ነበረ። በቃ ሁሉም ነገር ይረሳል። አሁን ሁሉም ነገር ሰላም ነው። በቃ ከዚህ በኋላ ድጋሚ አይፈጠርም እያለ ሶመር ባንድ በኩል ኔዜትን ያረጋጋል። አሁን እኛንን ተጠያቂዎቹ እኛንን በጣም ብዙ ተጽዕኖ እያረግነብሽ ነበረ፣ ብዙ ስንጫንሽ ነበረ ትላታለች። አክስቴ እባክሽ እንደዛ ትበይ ችግር የለም በቃ ይሄ የኔ ደካማ ጎን ነው። በቃ እኔ በቀላሉ እንደዚህ ነገሮች መቋቋም አልችልም ትላታለች። ቱርካን ግን ሁለተኛ እንደዚህ ማድረግ የለብሽም። የፈለገ ብትገፊ የፈለገ ጫና ውስጥ ብትገቢ እንደዚህ ነገር አይደረግም። ማሰብም የለብሽም። እንዴት አሰቡ መጣለሽ እያለቻት እየጠየቀቻት ነበረ። ከዛ ድንገት ሶመር ተደወለለት። ደዋዩ አባቱ ነበረ። ሄሎ ሶመር የት ነህ እያሉ ነበረ። አባዬ እኔ እንኳን ከቱርካን ጋር ነኝ ብሎ ይመልስለታል። ቱርካን ደግሞ እንዳትነግረው እያለችው ነበረ። ከዛ ሶመር አባዬ ከቱርካን ጋር ነኝ ዝም ብዬ እያወራው አለው። አይ ጥሩ እኔ ደግሞ ያውስ ልነግር ነበረ ፊራት ከኮማ ውስጥ ወጥተዋል እና ቅድም ሳልቹክ ደውሎልኝ ነበረ የእነሱን የአጎቱ ልጅ ክለብ እየዘጎት ነው አለኝ። ምን ተፈጠረ አለው። አይደለም ቅድም ደውሎልኝ ሊያስፈራራ ሞክሮ ነበረ ማንዶ እንኳ ያቅም መሰለኝ እና ዝጋው አሽገው ብዬው ነበር አለው። እሺ በቃ ልጄ ችግር ውስጥ እንዳገባ በቃ ብሎ ስልኩ ተቋረጠ። ከዛ ቀስ ብሎ ሶመር ወደ ቱርካን እየቀረበ ነበረ። ይኸውልህ ሶመር ለጓደኞች ስለዚህ ጉዳይ እንዳትነግራቸው እሺ፣ ጥፋቷ እንዲረሳላት ብላን ያደረገችው ማለታቸው አይቀርም። እኔ የሰው አፍ በጣም ነው የሚያስፈራኝ እያለች ነበር ገና ከሆኑ ተጨንቃ። ቱርካን ማታ አካባቢ ላይ ወደ ቤት መሄድ እንደምትችል ተነገራት። ከዛ ሶመር እጇን ይዞ ከሆስፒታል እየወጣ ነበረ። ሩቻል ከዛ ማታ ላይ አብሯት እራት እንዲበላ ስለፈለገች ደወለችለት። ሶመር የት ነው ያለው ስትለው ነበረ። እማዬ መንገድ ላይ ምን ተፈጠረ ይላታል። ቱርካን አጠገቡ ነበረች። እንዳነግራት ትሏለች። ከዛ እሷ እራት መታ እንድትበላ ነበር አብረን እንድንበላ የት ነው ያለው አለችው። እማዬውን አልመጣም እባክሽ ጠብቂኝ እያለ ነበር። እንዴ የት ሆነ ነው? ቆይ የት እንዳለ እኮ አልገባኝም አለችው። እማዬ አልመጣም ጠብቂኝ አልኩኝ እኮ በቃ ሌላ ምን ያደርግልሻል አላት። አይ አይደለም እኔ ደግሞ በዚህ ሰዓት ምን አይነት አስፈላጊ ነገር እያረክ ነው ብዬ ነው። ይህን ያህል አስፈላጊ ጠቃሚ ነው እንዴ አለችው። አሁን እማዬ አስፈላጊና ጠቃሚ ነው በቃ እያላት በር እየከፈተላን ነበር ለቱርካን። ቱርካን ቶሎ ብላ በሩ ልትከፍት እያሳለች ነበረ። ስታስል ድምጿን የሰማችው ሩቻል እንዴ አጠገበ ማን ያለው ብላ ጠየቀችው። ማንም የለም እማዬ መንገድ ላይ ስለሆንኩኝ ነው በቃ ደውልልሻለሁ መዝጋት አለብኝ ስልኩን እያለ ስልኩን ዘጋው። ይህን ጊዜ ቱርካን ትጨነቅ ጀመረ። ሶመር እባክህ ችግር ውስጥ ከከተትኩ እባክህ ራሴ ወደ መጣሁበት እመለሳለሁ አትቸገር አለችው። ችግር የለም ግቢ እያላት መኪና ውስጥ እያስገባን ነበረ። መጀመሪያ አክስትሽ ጋር እንሄዳለን፣ ልብስሽን እንሰበስባለን፣ ከዛ ወደ ቤት እንሄዳለን፣ እናትና አባትሽን እናገኛለን፣ ከዛ እንነጋገራለን ብሏት መኪና ውስጥ አስገባት። ከዛ እሱ መኪና ውስጥ እየገባ ነበረ። ሩቻል ይጨንቃት ጀመረ። ሩቻል ምናልባት ልጄ ሶመር ከሚኔ ጋር ታርቆ ይሆን የሚል ሀሳብ ተፈጠረባት። ከዛ ደወለችላት። ሄሎ ሚኔ እንዴት ነሽ አለቻት። ደህና ነኝ ግን በዚህ ሰዓት በሰላም ነው ብላ ሚኔ ጠየቀች። አዎ በሰላም ነው። እኔ ምልሽ እንዴት ነው ሶመር አጠገብሽ ነው እንዴ አለቻት። እንዴት ሆኖ ቶሎ ብሎ እንደዚህ አይነት ተአምር ይፈጠራል ብለሽ ጠብቂያለሽ እንዴ ሩቻል አለቻት። አይ ጥሩ ነው እኮ ግራ ሲገባኝ የት እንዳለ ለመጠየቅ ነበር አለቻት። አይ የለም ለማንኛውም እራት እየሰራኝ ነው በቃ ነገ ደውልሻለሁ ብላት ወዲያው ሩቻል እሺ ብላ ስልኩን ዘጋቸው። ከዛ አትክልት ነገር ነበር እያዘጋጀች የነበረው ወዲያው አትክልቱን ይዛ ወደ ኒያት አጠገብ ተጠጋችና ተቀመጠች። ምንድነው በዚህ ሰዓት ሩቻል ምን ፈልጋ ነው ብሎ ጠየቃት። ምንም በስራ ጉዳይ አለችው። በዚህ ሰዓት አላት። አዎ ምን አይነት የስራ ሱስ እንዳለባት ታውቃለህ አይደል አለችው። ወይ ጉድ ይሄናውን ለማመን በጣም ከባድ ነው። ለማንኛውም በጣም አስፈላጊ የሆነ የምፈልገው መረጃ አለ እሱን መረጃ ይዘሽልኝነት መጭ ፈልጋለሁ አላት። ማኔ አለችው። አዎ አንቺ አላት። በፍጹም የማይደረግ ነው ትሏለች። ቆይ አንቺ ሩቻል ስለ አንቺ ትክክለኛ ማንነት ብታውቅ ምን የምትልሽ ይመስልሻል? ፈጠነም ራቀም እኮ ከነሱ ጋር መጋጨትሽ መጣላትሽ አይቀርም። ትክክለኛ
ጭንብልሽ ወልቆ ከነሱ ጋር ብትጣይ ይሻልሻል ወይስ ክብርሽ ተጠብቆልሽ ለእኔ መረጃ እያደረሽልኝ ብሎ አማራጭ ሰጣት። በጣም ተናዳ እያየችው ነበረ። በሌላ በኩል ቱርካንና ሶመር እየተመለሱ ናቸው አብረው። አታስቢ እያለ እጇን ይዞ እያረጋጋን ነበረ። ሩቻል ብቻዋን ራት ለመብላት ተቀምጣለች። ድንገት ዙር እየመጣ ነበረ። ከዛ ፊት ለፊቷ ተቀመጠ። እንደምን አመሸሽ እያላት እየተቀመጠ በነገራችን ላይ ነገ በጣም አስፈላጊ የሆኑ ስራዎችን እናከናውናለን፣ ዶሴውም እጅ ገብቷል እያለ ስለ ስራ ያናግራት ጀመረ። ጥሩ ነው ትለዋለች። እኔ ምልህ እንዴት ነው ሶመርን አገኘው እንዴ? ላወራው ፈልጌ ነበረ ግን ጀልባው ላይ ከሆነ ምናልባት እስኪ ንገረኝ፣ ጀልባው ላይ ነው እንዴ አለችው። አይመስለኝም እኔ እንጂ የት እንዳለ አላውቅም አላት። ከዛ ግራ ገባትና አየችው። አይ በጠዋት ነበረ ከቤት የሚወጣው እንደገና ከወይራ ማሳውም የሄደው በጊዜ ነበረ። ምን ተፈጠረ አለችው። እኔ እንጃ እንደ ሩቻለን እንዴት ይላቅ እችላለሁ አላት። በጣም ተረጋግቶ ነበረ እንዲህ አላት። እንድጠረጥረው እያረጋን ነበረ። በእርግጠኝነት የሆነ ነገር ውስጥ ገብቷል ይልች ፊራት ከኮማ ውስጥ ወጥተዋል። ቤተሰቦቹ ምናልባት በቀን ለመመለስ ብለው ሶመርን የሆነ ነገር እንዳያስደርጉት በጣም ፈርቻለሁ አለች። አረሩቻል የማየውን ነገር አታስብ፣ እኔውን ራት የለም ላይ እያለ ነበረ። እሺ አሁን ሶመሬት እንዳለ አልነግረኝም ትነግረኛለህ አለችው። እኔ እንዴት ላቅ እችላለሁ አላት። ሊበላ እየተዘጋጀ ከቱርካን ጋር ነው እንዲ ያለው ብላ ጠየቀችው። ሩቻል እንዴት ላቅ እችላለሁ እኔ አላቅም እያለ የሸፋፍን ጀመረ። በጣም እየተጠራጠረችው ነው። እራቱን መብላት ቀጠለ። በሌላ በኩል ነስሪን የልጆቿ ነገር በጣም እያስጨነቃት ነው። ከሰሞኑ ብዙ ስትረስ ውስጥ እየገባች ነው። አሁን ደግሞ መኝታ ክፍሏ ብቻዋን ተኝታ ነበረ። ድንገት ዳሪያ መጣች። ነይ ቆንጆ ራት ሰርተናል ኔና ዶኑሽ ነይ እንብላ ብላት ይዛት ወረደች። ከዛ ዶኑሽና ዳሪያ ያዘጋጁትን ምግብ ሊቀምሱ ናቸው። ሳድቅ እንዲሁም ነስሪን ምግቡን እያነሱ ሲበሉ ወይ ጨው የበዛበት ወይ ጨው ያነሰ ሆኖ ነበረ ከበየአይነቱ የቀረበው። እንዴት ነው ይጣፍጣል ይሏቸዋል እነሱ። አዎ ይጣፍጣል። ዶኑሽ ግን ምን ያህል ጨው ነው ያረግሽው እያለች ነስሪን እየጠየቀቻን ነበረ። ከዛ እንዲህ እያሉ እራታቸውን ተረጋግተው መብላት ቀጠሉ። ከዛ ቅድም ስለሆነው ነገር ወሬ ተነሳ። ፋቴ እንዴት ባንዴ እንደተገለበጠባቸውና ህይወታቸውን ባንዴ ጨለማ ሊያረገው እንደሞከር ይነጋገራሉ። ነስሪን የበለጠ ሀዘን ውስጥ እየገባች ነው። በአንድ በኩል ሳድቅ ደግሞ በእርግጠኝነት ነገ ማገኘው ጠበቃኝ ጉዳይ ይፈተዋል፣ በጣም ጎበዝ ነው፣ በጠዋት አገኘዋለሁ እያለ ነስሪን ትንሽ ትረበሽና ትሄዳለች። በሌላ በኩል ፋቴ ቀጥ ብሎ ወደ እህቱ ቤት መጣ። ሂክመት በሩ እንደከፈተው አንተ አይናውጣ ምን ልታረግ መጣ ይለዋል። እንዴ ወንድሜ ተረጋጋ ይለዋል። ድንገት ከዛ ኔዜት ብቅ አለች። ምን ልትሆን መጣ አንተ አለችው። እህቴ ላውራሽ ፈልጌ ነበር አላት። ከአንተ ጋር ምንም ማውራው ነገር የለም ብላ በሯን ስትዘጋ በእግሩ በሩን እየያዘው ግን ምናልባት የሆነ ነገር ብነግርሽ አሰሚኝም እያላን ነበረ። ምን ፈለግ ጥፋ ከዚህ ይሉታል ሁለት። እህቴ ይኸውልሽ እናንተ የሰራችሁኝ ነገር ማለት ነው ብከሳችሁ በትንሹ 12 ዓመት ይፈረድባቸዋል። በትንሹ ነው ያልኩት፣ ይሄ ካልተካበደ ማለት ነው። ሲካበድ ሲንዛዛ ነገሩ ደግሞ ምን ያህል እንደምትቀጡ አስቢው እያላት ግራ ገብቷት ታየዋለች። ከዛ ምን ለማለት እንደፈለገ ሊሰሙት ፈለጉ። ከዛ ወደ ውስጥ እንዲገባ ፈቀዱለት። በሌላ በኩል ቱርካን እና ሶመር ቀጥ ብለው ወደ ቤት መጡ። በአንድ በኩል ሶመር በእጁ አበባ ይዘዋል። ነስሪን በሩን ስትከፍት የምታየው ነገር ለማመን እየከበዳን ነበረ። ሁለቱም ጥንዶች ፊታቸው ላይ ደስታ ይነበባል። ነስሪን በልጇ ደስተኛ ሆነች። ሶመር እና ቱርካን ቀጥ ብለው እነ ሳድቅ ወዳሉበት ቦታ እየሄዱ ነበረ። ከዛ ቱርካን እህቶቿን ሰላም ካለች በኋላ አባቷን እያቀፈች ነው። ከዛ ሶመር ወደ ሳድቅ ተጠጋ። ሳድቅ አባቴ እንግዲህ ባለፈው ዕለት መጥተህ ቱርካን ከኔ ክንፍ ስር ወጥታ አንተ ክንፍ ስር ገብታለች ብላኝ ነበረ። እኔም ከዚህ በኋላ እኔ ክንፍ ስር ስላለች እጠብቃታለሁ፣ ደስተኛ አረጋታለሁ፣ ይሄ የኔ ኃላፊነት ነው እያለ ይናገራል። ከዛ የሳድቅን እጅ እየሳመ ነበረ። ሶመር እንዴት እንዲህ ባንዴ ተቀየረ ይባባላሉ። እነ ዳሪያ ገርሟቸዋል። ተቀምጠው ቅድም የሰሩትን እራት አቀራረቡላቸው። ሶመር ትን እያለው በተደጋጋሚ እራቱን እየበላ ነበረ። ፋቴ በሌላ በኩል ሂክመትንና እህቱን ኔዜትን አስቀምጠው ፊት ለፊት የቀረበለትን ጣፋጭ እየበላ ነበረ። በደንብ አድርጎ እያጣጠመ ዋው እህቴ እውነት አንቺ የምትሰሪያቸው ኬኮች ናፍቀውኝ ነበረ ብሎ ይበላል። በቃ ዝም ብለህ ሆድን አትሙላ፣ ምን ለማለት እንደፈለክ ንገረኝ አለችው። እሺ ልናገር፣ ግን ይኸውልሽ እኔ ያልተናደድኩብሽም እህቴ፣ እሺ ምክንያቱም አንቺ እህቴ ነሽ። እኔ የሚገባኝን በመጠየቄ አረል እናንተ የተናደዳችሁት እንደዛ ስትናገሩኝ የነበረው፣ ግን እኔ ችግር የለብኝም እያለ ነበረ። ስማ ይሄ ቤት አይሸጥም፣ ስማ የራስን ድርሻ የምትፈልግ ከሆነ ወንድሜን አናገሬው እንዲሰጥ ይደረጋል አለችው። እንዲሸጥ ፈልጋለሁ ቤቱ አትሰሙኝም እንዴ? ምንድነው ሙሉ ለሙሉ እኮ ገንዘቡን እንደማሰጡኝ እኮ አውቃለሁ እኮ፣ እየቆራረጣችሁ ልሰጡኝ ነው እንዴ? ደግሞ ለእኔ ብቻ አይደለም ለእናንተም ጥቅም ሲባል ነው እንዴ? ወንድሜ እዚህ ቤት ውስጥ ከሚኖር ምን የመሰለ አፓርታማ ውስጥ መኖር ይችላል ሲል ነበረ። ከዛ እንዲህ ያለ ሲያወራ እህቱን ያበሳጫታል። ኔዜት ትናድድበታለች። ከዛ ትንሽ አሰባሰበና በቃ ለማንኛውም እናንተ ገብታችሁ ተኙ፣ እዚህ ሶፋ ላይ ረፍ ልበል ሲል ሂክመት ተናደደ። እያነቀው ነበረ። ኔዜት ትገላግላቸዋለች። በሌላ በኩል ቱርካን ሻይ አፍልታ ለሁሉም እያደረሰች ነው። ከዛ ከሶመር አጠገብ ተቀመጠች። እንግዲህ አባቴ ሳድቅ እኔ እንግዲህ ቃሌን ጠብቅ ያለው ከቀናቶች በኋላ እኔና ቱርካን ወደ አዲሱ ቤታችን እንገባለን ማለት ነው። እስከዛ ድረስ ግን ቀጥታ ወደ እናቴ ቤት እንሄዳለን እያለ ሲናገር ነስሪን እየከፋን ነበረ። ሩቻል ምን አይነት አመለካከት እንዳላት ታውቃለች። ስለዚህ ገና ፍርሃቷ ካሁኑ እየጀማመረ ነበረ። ነገር ግን ሶመር እባካችሁ እንደዚህ አታስቡ፣ እንደዚህ አትጨነቁ፣ እማዬም ብትሆን ቱርካንን በጣም ነው የምትወዳት እያለ ይናገራል። በነገራችን ላይ ሶመር አንተ ብቻ ነው እንደዚህ የምታስበው፣ ነገር ግን ወይዘሮ ሩቻል
ነገሮችን በቀላሉ የምትረሳ ሰው አይደለች ትላለች ነስሪን። ሶመር ምንም ችግር የለም ለሁሉ ኃላፊነቱን እኔ እወስዳለሁ እያለ በግድ ሊያሳምናቸው ሞከረ። ከዛ ብዙ ከተናገረ በኋላ እነሱም ይሁን ብለው ሀሳቡን ተቀበሉ። ቱርካን ሶመር ደስ እንዲለው ብላ እሷም እየተስማማች ነው። ነገር ግን ዳሪያና ዶኑሽ አንድ ጊዜ እናናግርሽ ብለው ወደ መኝታ ክፍላቸው ወሰዷት። ተቀምጠው እየወሩ ነበረ። ከዛ ዛሬ አጎታቸው ፋቴ መጥቶ ስለፈጠሩ ብጥብጥና ግርግር እየነገሯን ነበረ። በጣም ገረማት። ከዛ ዶኑሽና ዳሪያ ስለ ፍቅረኞቻቸው ስለ ሀካንና ስለ ሴርዳር እያማከሯን ነው። እየተሳሳቁ አብረው እየተጫወቱ ነገር ግን ሩቻል ከጀርባ አሁንም ቢሆን የነሳድቀን ቤተሰብ ሀዘን ማቅ ለማስለበስ የማታረገው ጥረት የለም። ፋቴ ጋር ደወለችለት። ይኸውልህ እየሰማኝ ነው፣ በዚህ ሳምንት ቤቱ የተሸጠበትን ዶክመንት ፈልጋለሁ፣ መፍጠን አለብህ እያለችው ነበረ። በዚህ ሳምንትማ በጣም መፍጠን እኮ አለብኝ ወይዘሮ ሩቻል። እንዴት ሆነ ይላታል ፋቴ። መፍጠን አለብህ ነገርኩ እኮ ዶክመንቱ እጄ መግባት አለበት እያለችው ድንገት ኦዙር ከኋሏ መጣ። ኦዙር ከኋሏ መጥተው እንዲህ ስታወራ እያዳመጣት ስልኩ ገና እንደተዘጋ ስለምን ዶክመንት ነው የምታወሪው ብሎ እየጠየቃን ነበረ። ፍጥጥ ብላ አየችው። ስራ ነው አለችው። አልገባኝም በዚህ ሰዓት አላት። አዎ በዚህ ሰዓት ለልጅ ልጄ ቤት ልገዛለት እያሰብኝ ነው። የልጅ ልጄ ከተወለደ በኋላ በምቾት ከእናቱ ጋር እንዲኖር ቆንጆ ቤት አሰቢያለሁ እና ልገዛለን ነው ስትል ነበረ። ኦዙር ገረመው። ሩቻል የምርሽን ነው አታረጊው ማለት? አረገዋለሁ እንጂ በደንብ ነው ማረገው። ምን ጠብቀ ነበር አለችው። ኧረ እኔማ እየቀለድሽማ መሆን አለበት፣ እኔማ አላምንም ይላታል። ኧረ ብታምን ነው የሚሻለህ ብላ እየሳቀች ትታው ሄደች። ቱርካን ከእናቷ ቤት እየወጣች ነው። እናቷ ነስሪን ትሸኛታለች። ደስ ብሏት እያየቻቸው ነበረ። ሶመርና ቱርካን ወደ ቤት ይመለሳሉ። ነስሪን ዛሬ የሆነው ነገር ፊቷ ላይ ፈገግታ ፈጥሯል። በጣም ደስ ብሏታል። ከሳድቅ ጋር አብረው እየተሳሳቁ ይነጋገራሉ። ነገር ግን ሶመር ቀጥታ ቱርካን ቤት ይዟት ደረሰ። ሩቻል ዋናው ሳሎን ተቀምጣ ነበረ። ያየችውን ነገር ለማመን እየከበዳን ነው። ወደ በሩ ስትጠጋ ቱርካንን አየቻት። ፍጥጥ ብላ ሁለቱንም አየቻቸው። ምንም ለማለት እየወደደች አይመስልም። ዝም ብላ ካየቻቸው በኋላ ቀጥታ እጇን እየዘረጋች ነበረ። ቱርካን እጄን ስማ ትገባለች ባለችው መሰረት አሁን እጇን እንድትስም እጇን እየዘረጋች ነበረ። ይህን ጊዜ ቱርካን አንድ ነገር አስታወሰች። ይህም ሩቻል እኔ ጠንካራ ሴት ነኝ፣ ምንም ብታመጪ እንደ በረሮ ቤተሰብሽንም አንቺንም እጨፈልቅሻለሁ ያለቻትን አስታወሰች። ከዛ ምንም ሳትል አንገቷን ደፍታ እጇን ሳመች። ከዛ ኦዙርም መጣ። በቃ እኔ ማረፍ አለብኝ ብላ ወደ ውስጥ ሩቻል እየገባች ነበረ። ኦዙር ቱርካን ስለተመለሰች ደስ ብሎታል። ቶሎ ብሎ እያቀፋን ነበረ። ከዛ ሶመር እንዲሁም ቱርካን ወደ ክፍላቸው መጡ። ገና ከሆኑ ቱርካን ወደዚህ መኝታ ክፍል ስትገባ እየፈራች ነበረ። እዚህ ክፍል ውስጥ አንድም ጥሩ የሆነ ትዝታ የላትም። ይህን ክፍል ስታዩ የምታስታውሰው ብዙ አስቀያሚ ምሽቶችን ነው። አሁን ግን እየገባች ሶመር ደስተኛ አረግሻለሁ ምንም አታስቢ እያላት ቀጥታ መጣውኝ ብላ ስትሄድ ቦርሷን ከፍቶ ለቤተሰቦቿ የጻፈችውን ደብዳቤ እያነበበው ነበረ። እንዴት ኃይለኛ ተስፋ መቁረጥ ውስጥ ገብታ እንደነበር ገባው። ከዛ ቶሎ ደብዳቤውን አጣጥፎ ወደ ቦርሷ እየመለሰው ነበረ። ቱርካን ወደዚህ ቤት መመለሷ ያስደነገጣት ሩቻል ሶመር እንዴት እንደዚህ ስማችንን እንዲጠፋ ያደረገችውን ሴት ቤት ድረስ ይዟት መጣ ብላ ራሷን እየጠየቀች ነው። ኦዙሩም ሲመጣ እንዲህ ብላ እየጠየቀችው ነበረ። ሩቻል ምን ነው ገረመሽ? በእርግጠኝነት ከዚህ ጀርባ የሆነ ሰው እጁ አለበት፣ መቼስ እሷ ሆን ብላ ያደረገችው ነገር አይደለም ይላታል። በዚህም ማለ በዛ ቱርካን ማለት ርካሽ ሴት ናት፣ ይህ እንዳትረሳ እያለችው ነው። ኦዙር እሷ ባለችው ሀሳብ ባይስማማም ዝም ብሎ ይታዘባታል። ከዛ ቱርካን ልብሷን ቀይራ መጣች። ከዛ ከሶመር አጠገብ ጋደም እያለች ሁለቱም ተቃቅፈዋል። ሶመር እዚሁ ክፍል ውስጥ እፈታሻለሁ ሲላት እንዳልነበረ አሁን ግን በጣም እንደሚወዳት እንደሚያፈቅራት እየነገራት አቅፏት ሁለቱም እዛው እንቅልፋቸው እየተኙ ነበረ። ሁለቱም እንቅልፋቸውን ተኝተው በጠዋት አብረው እየነቁ ናቸው። ሁለቱም ተቃቅፈው አብረው ከእንቅልፋቸው ሲነቁ ቱርካን ደስተኛ ህይወት መኖር እንደጀመረች አይነት ስሜት እየተሰማት ነው። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።